አለ እኮ ረጅም። ቆይ እንደውም ላሳያችሁ ማለት ነው እናቶቼ፣ ይዤው መጥቻለሁ ማለት ነው። እና ባትሪ ትላችሁ፣ ባትሪ ማለት እነዚህ ናቸው ማለት ነው። ብዙ ጊዜ በትንሹ ሻንጣ በፍጹም አይፈቀዱም። እነዚህ ተተገኙ ይሄን እያበሩ በጣም ብዙ ነገሮች ስለሚጠፋ ማለት ነው። ይሄ ነገር ግን መያዝ ይቻላል። እኔ ራሱ ያዥልኝ ብሎኝ ነበር ግን አልያዝኩለትም። እዚሁ ነው የገዛው ባለቤቴ ማለት ነውና አሁን ግን ባትሪ የለውም መሰልና ይሄን ራሱ በትንሿ ሻንጣ እንደ ባትሪ ነገሮች አይፈቀዱም ማለት ነው እህቶቼ። እነዚህን ተያዛችሁላቸው ባሎቻችሁ በጣም ነው የሚወዱት። ወንድ ልጅ ይሄን ባትሪ በጣም ነው የሚወደው። እውነቴን ነው የምላችሁ። አሁን ላይ እኮ ስልክ ሆኗል የሚበራው እንኳን አይደለም እነሱ እኛ ስልክ ነገሮችን ስልክ ነው አሁን እነዚህ ነገሮች ሽታቸውን ትንታለ በትልቁ ሻንጣ ማድረግ ማለት ነው እህቶቼ። እና በጣም ነው የሚወዱት ወንዶች ማለት ነው። ባትሪ ይወዳሉ። ስለዚህ ባትሪ ስትይዙላቸው ደስ ይላቸዋል። እኔ ግን ይሄንን ስለማውቅ ባትሪ ጥሩ አይደለም ላይተር ምናምን ሲባል አረን ያሊዝም አልኩት ማለት ነው። እኔ ግን ቆየ እንጂ ማለት ነው እንትን ይጃለሁ የፊተኛው ስመጣ ማለት ነው እህቶች። ይሄንን ሚሊ ሊትር ትላችሁ ነው ማለት ነው። ሚሊ ሊትር አያችሁት? ይሄ 400 ሚሊ ሊትር ማለት ነው። እኔ ሎሽን አልጠቀምም። ይሄ ግን ሎሽን ነው እህቶች፣ ሎሽን ነው። እኔ አልጠቀምም። ፍርድዬና ይሄት ልጅ አሉ እነሱ ናቸው የሚጠቀሙት ማለት ነው። ይሄ እንግዲህ 400 ሚሊ ሊትር ይታያችኋል። ይሄ ማለት የፊት ክሬም ዝም ብሎ እጅ ላይ ነው በቃ እንደዚህ እንትን ብላችሁት አልቋል መሰለኝ ተቀብታችሁት ማለት ነው። እንትን አይልም የሆነ ወዝ ነገር አይሆንም ማለት ነው የሚጠቀመው ሰው ካለ እና እነሱ ይወዱታል። እኔ ግን ክሬም የሚባል ነገር ሲጀመር እኔ ምንም ነገር አልጠቀሙም ማለት ነው። ይሄን ራሱ ስትይዙ ሚሊ ሊትሩን ብዙ መሆን የለበትም እምላችሁ እንግዲህ ይሄ ነው ማለት ነው። ብዙ ሚሊ ሊትር መሆን የለበትም። 100 በቃ ከ100 በታይ መሆን አለበት ማለት ነው። እና የሚጮኸው ይሄ 400 ሚሊ ሊትር ወይም ሻምፖ የሚሆን ሎሽን የሚሆን ሌሎችም ነገሮች ማለት ነውና ሽቶ ደግሞ እንዴት ስንረጨው ሽቶን ደግሞ በጣም የነኸረረ ከሆነ እሱ በፍጹም በትንሿ ሻንጣ አይያዝም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ወደ ሀገራችን ስንገባ ወደ ሀገራችን መምጣት ስናስብ በጣም እንደነጋገራለን። በትልቁ ሻንጣ አድርጌዋለሁ፣ በትንሹ ሻንጣ ላድርገው ወይ፣ ፓወር ባንክ በትንሹ ለያዘው ወይ፣ በትልቁ ላድርገው ወይ፣ በቃ ብዙ ጥያቄዎች አሉ ማለት ነው። በእኔ ቻናል ላይ ይሄ ጥያቄ በጣም የበዛ ነው ማለት ነው እናቶቼ። እና እስኪ ዛሬ በትንሿ ሻንጣ ማድረግ የሌለባችሁን በትንሿ ሻንጣ ታደረጋችሁት እንደሚወሰድባችሁ ልንገራችሁ ማለት ነው። አንዳንዴ ደግሞ ትንሿ ሻንጣ ትመዘናለች ወይ ትንሿ ሻንጣ አትመዘንም፣ ግን የሚመዘንበትም ደግሞ ቻንስ አለን። ለምሳሌ እኔ ተመዝኖብኝ 12 ኪሎ 13 ኪሎ ሆኖ 10 ኪሎ ብቻ ይዤ መጥቻለሁ ማለት ነው እህቶቼ። እንግዲህ ከ12 የሚያልፍለት አለ 11 የሚያልፍለት አለ እህቶቼ ማለት ነውና ይሄ ቻንሳችሁ ነው። ወይም ደግሞ ይሄ ቻርጅ አካባቢ የቻርጅ አየር ትኬት ነበር እኔ ስመጣ የተቆረጠልኝ። በቃ በጣም ክፉ ናቸው እህቶቼና በፊት ከሌላ ቦታ ትመጣ ዝም ብሎ ነበር። በሌላ አየር መጥቼ በተለይ በኢትዮጵያ አየር መንገድ መምጣት በጣም አሪፍ ነው። ይሄን ደጋግሜ እነግራችኋለሁኝ። ወደ ሀገራችሁ ስትገቡ ኢትዮጵያ አየር መንገድ ብታስቆርጡ መዳሞቻችሁን የምትግባቧቸው ከሆነ በሱ ቁረጥልን ብላችሁ በዛ ያለ እቃ ትይዛላችሁ እንጂ ኤርፖርት ላይ እቃ እየወሰዱ መጣል በጣም ነው የሚያስጠላውቶችና በጣም ብዙ ነገር በተለይ እንደዚህ ምግብ ነገሮች እንደ ተምር የታሸገ ተምር ብዙ ነገሮች እንደ ብስኩት ነገሮች የታሸጉ ቸኮሌቶች ብዙ ነገር ጥልያለሁ ማለት ነው። ልብስ በቃ በጣም እኔማ ከ10 ኪሎ በላይ የሚሆን ጥያለሁ ምግብም ልብስም ማለት ነውና ይሄንን ነገር እንዲያትሆኑ እናንተ ከቤታችሁ አነሳሳችሁን ኪሎ ታገኛችሁ በኪሎአችሁ በቃ አለዛ በግምት አርጋችሁ ይዛችሁ ወደ አየር ቦታ ብትሄዱ አሪፍ ነው ብዬ እላለሁ ማለት ነውና ያው ጥንቃቄ ነው ለእናንተ። ያው መጥታችሁም የማታውቁ ማለት ነው መጥታችሁ እንኳን የምታውቁ ትጀርቡታላችሁ። አሁን ቀደም እንደዚህ ሁን ያለው አሁን እንዲህ መሆን የለብኝም ብላችሁ ማድረግ አለባችሁ ማለት ነውና ዛሬ እንግዲህ ያው በትንሿ ሻንጣ አድርገን እንዳይወሰዱብን የምናደርጋቸው ነገሮች እንደ ፈሳሽ ነገሮች ስንል እንደ ሻምፖ፣ ሎሽን ብዙ ነገሮች ሽቶ ደግሞ እንግዲህ በትንሿ ሻንጣ ማድረግ እችላለሁ ሆይ? ይሄ በጣም ብዙ ጥያቄ ነው ማለት ነው እህቶቼ። በጣም እንትን ሻምፖና ሽቶ በትንሿ ሻንጣ ማድረግ አንዳንዱ አየር ድሮ የተለያየ አየር መንገድ ያለ ብያቸዋለሁ። ምንም ነገር የማይፈቅዱ አሉ። አሁን ላይ ጭራሽ ማለት ነው እንደ በፊቱ አይደለም። እኛ እንደመጣንበት እኔ አሁን 1 ዓመት ሆነኝ። ልክ ከዛሬ 100 ወዲህ ብዙ ነገሮች ተቀይረዋል ማለት ነው እህቶቼና
ስለተቀየሩ ጠበቅ እያለ ነው እንጂ ለቀቅ እያለ አይደለም ያለው ማለት ነው። እኔ ተዝቀደም አንድ ቪዲዮ ጠፍቶብኛል ማለት ነው። ስለዚህ ኤርፖርት ላይ ይሄ ነገር እየጠፋቸው ነው እንደዚህ ተጠንቀቁ ምናምን ብዬ የሰራው ቪዲዮ በጣም ቫይራል ወጣና ወዲያውኑ አጠፋሁ ማለት ነውና ዩቲዩብን እንደዚህ ሊያዘጋብኝ ምናምን ያን ይሁን ኤርፖርት ነገር ተደርሶብኝ ማለት ነው ተደርጎብኝ እና ይሄንን ነገር ጥንቃቄ ማድረግ አለባችሁ። ኤርፖርት ስትሄዱ እቃችሁን በጥንቃቄ አሽጋችሁ ያዙ። ለትንሽ ብር ብለን አሽገን ሳንይዝ ዝም ብለን ስልካችን እናስወስዳለን፣ ሽቷችን እናስወስዳለን። እቃዎችን ካስመዘናችሁ በኋላ አስመዝናችሁ አሽጋችሁ ብታደርጉት በ25 ብር በ20 ብር ለእናንተ በጣም አሪፍ ነው ቶቼ። በእርግጥ እኮ ተጠያቂነት አለ፣ ይጠየቃሉ። እዛ ቦታ ላይ ኤርፖርት ላይ ገብታችሁ ከአየር እንደወረዳችሁ አዲስ አበባ ስትደርሱ ሻንጣ ተፈቷል ብላችሁ መክሰስ ትችላላችሁ ማለት ነው። አየር መንገዱን ግን ምንም እንትን አይልም ይሆናል አይደለ? ከሳችሁ ተቀራላችሁ እንጂ ምንም ነገር ለእናንተ ብሎ ወጣ ገባ ብሎ ክሱን የሚያሰማራላችሁ ወይም የሆነ በቃ ይሄ ነገር ወይ ጠፋ ብሎ ስልኩ ተሰርቋል፣ ስልክ ተሰርቆ 2-3 ስልክ እየተሰረቁ ቢከሱም ማንም እንደማይሰማቸው አለ ማለት ነው። ግን መክሰስ ይቻላል ማለት ነው ወዲያውኑ። በተለይ ደግሞ ተዝ ቪዲዮ በፊት የሰራሁት ቪዲዮ ጥንቃቄ የምታደርጉበት እቤታችሁ ገና ሳትነሱ በፊት ማንኛውንም ነገር በስልካችሁ ፎቶ አንስታችሁ ሻንጣችሁን ፎቶ አድርጉ። እናንተ አይደለም የሚሄደው እሱ በሌላ መንገድ እናንተ በሌላ መንገድ ነው። ትንሿ ሻንጣ ብቻ ናት እናንተ ጋር የምትሄደው ማለት ነው እህቶቼ። እና ፎቶ አንሱና ያዙ ብያለሁ ማለት ነው። ዙሮ ወደ መጣሁበት አላማ ያው ጥንቃቄ እንድትሉ ነው እንጂ ወደ መጣሁበት ነገር ልመለስ ማለት ነው። እና እንግዲህ ፈሳሽ ነገሮች በትንሿ ሻንጣ በ10 ኪሎ ማድረግ የለብንም ወይም በ7 ኪሎ ማለት ነው ማድረግ የለብንም ማለት ነው። ሻምፖ ደግሞ ትላልቅ ራሱ እንደዛ 400 ሚሊ ሊትር 300 ሚሊ ሊትር በፍጹም አይፈቀድም ማለት ነው እህቶች። እና በትናንሹ የሚሆን በትላልቁ እንደዚህ ቀለል ያለ ነው ማድረግ ያለባችሁ ወይም መያዝ ያለባችሁ ማለት ነውና በትንሿ ሻንጣ ሻምፖና ትላልቅ ሽቶ ደግሞ ትላልቅ ይሄን ኪሎ ሳይሆን ትልቁ የውስጡ ጠረኑ ኃይለኛ ተሆነ ይጮሃል ማለት ነው እህቶች፣ ማለፍ አይችልም። ስለዚህ በትልቁ ሻንጣ ጠቅሉት ማለት ነው እንዲያሙ። ሽቶ ብዙ ባትይዙ ጥሩ ነው። እንዴት መሰራችሁ? ኪሎ በጣም ይመዝንባችኋል። ብዙ ልብስ መያዝ የምትችሉትን ትንሽ ኪሎ ስለሚመዝን ማለት ነው ሽቶ። ስለዚህ ይሄን ነገር ልብ በሉ ማለት ነው እህቶች። በየቃው ነው በየልብሱ በየምኑ በየጫማ ውስጥ አስገቡት ብያችኋለሁ አሁንም በፊት ማለት ነው። እየገባችሁ ቪዲዮዬን በደንብ አድርጋችሁ አጥሙ ማለት ነው። ሁለተኛው እንግዲህ ስለታም ነገሮች በትንሿ ሻንጣ ወይም በኤርፖርት ማለፍ የማይችል ስለታም ነገሮች ማለት እንደ ምላጭ፣ መቀስ፣ ጥፍር መቁረጫ፣ ቢላዋ በፍጹም አይፈቀዱም። እነዚህ ነገሮች አይፈቀዱም ኤርፖርት ላይ ማለት ነው። በትንሹም ይሁን በትልቁ ማለት ነው። ይሄንን ነገር በፍጹም እንዳታደርጉት ማለት ነው። ስለታም ነገሮች ያስይዛል፣ ያሳስራል ማለት ነውና እንደ ላይተር ነገሮች፣ እነዚህ ክብሪት ነገሮች እንደዚህ አቀጣጣይ እንኳን አይደለም አሁን ሻምፖ ላይ ወይ ሽቶ ላይ የያዛችሁት እቃ ላይ የእሳት ምልክት ካለው ራሱ እሱ ራሱ ያስይዛል፣ አይፈቀድም ማለት ነው። የእሳት ምልክት ያለው ነገር በፍጹም አይፈቀድም፣ ኤርፖርት ላይ ይታወቃል ማለት ነው። ሌላኛው እንግዲህ ደግሞ የኤሌክትሪክ ነገሮች መሰለን አሁን እነ ባትሪ ማለት ነው። ባትሪ እንደዚህ የሚበራ ማለት ነው። እንደ ላይተር አሁን አብረታችሁ ያን መስረቅ ስለሚቻል እነሱን ነገሮች ማድረግ የለብንም ወይም መያዝ የለብንም። ላይተር ወይም ባትሪ ማለት ነው። ባትሪ እንኳን እንደዚህ ረጃጅም እኔ የራሱ ባለቤቴ አንዴ ባትሪ ያዥልኝ ብሎኛ ቃል በእርግጥ እኔ አልያዝኩም ማለት ነው። አለ እኮ ረጅም። ቆይ እንደውም ላሳያችሁ ማለት ነው። ይሆን ቆይ አለው መሰል ቆይ እናቶቼ ይዤው መጥቻለሁ ማለት ነው። እና ባትሪ ትላችሁ ባትሪ ማለት እነዚህ ናቸው ማለት ነው። ብዙ ጊዜ በትንሹ ሻንጣ በፍጹም አይፈቀዱም። እነዚህ ተተገኙ ይሄን እያበሩ በጣም ብዙ ነገሮች ስለሚጠፋ ማለት ነው። ይሄ ነገር ግን መያዝ ይቻላል። እኔ ራሱ ያዥልኝ ብሎኝ ነበር ግን አልያዝኩለትም። እዚሁ ነው የገዛው ባለቤቴ ማለት ነውና አሁን ግን ባትሪ የለውም መሰልና ይሄን ራሱ በትንሿ ሻንጣ እንደ ባትሪ ነገሮች አይፈቀዱም ማለት ነው እህቶቼ። እነዚህን ተያዛችሁላቸው ባሎቻችሁ በጣም ነው የሚወዱት። ወንድ ልጅ ይሄን ባትሪ በጣም ነው የሚወደው። እውነቴን ነው የምላችሁ። አሁን ላይ እኮ ስልክ ሆኗል የሚበራው እንኳን አይደለም እነሱ እኛ ስልክ ነው አሁን እነዚህ ነገሮች ሽታቸውን እንትን ታለ በትልቁ ሻንጣ ማድረግ ማለት ነው እህቶቼ። እና በጣም ነው የሚወዱት ወንዶች ማለት ነው። ባትሪ ይወዳሉ። ስለዚህ ባትሪ ስትይዙላቸው ደስ ይላቸዋል። እኔ ግን ይሄንን ስለማውቅ ባትሪ ጥሩ አይደለም ላይተር ምናምን ሲባል አረን ያሊዝም አልኩት ማለት ነው። እኔ ግን ቆየ እንጂ ማለት ነው እንትን ይጃለሁ የፊተኛው ስመጣ ማለት ነው እህቶቼ። ይሄንን ሚሊ ሊትር ትላችሁ ነው ማለት ነው። ሚሊ ሊትር አያችሁት? ይሄ 400 ሚሊ ሊትር ማለት ነው።
እኔ ሎሽን አልጠቀምም። ይሄ ግን ሎሽን ነው ቶቼ ሎሽን ነው። እኔ አልጠቀምም። ፍርድዬና ይሄት ልጅ አሉ እነሱ ናቸው የሚጠቀሙት ማለት ነው። ይሄ እንግዲህ 400 ሚሊ ሊትር ይታያችኋል። ይሄ ማለት የፊት ክሬም ዝም ብሎ እጅ ላይ ነው በቃ እንደዚህ እንትን ብላችሁት አልቋል መሰለኝ ተቀብታችሁት ማለት ነው። እንትን አይልም የሆነ ወዝ ነገር አይሆንም ማለት ነው የሚጠቀመው ሰው ካለ እና እነሱ ይወዱታል። እኔ ግን ክሬም የሚባል ነገር ሲጀመር እኔ ምንም ነገር አልጠቀሙም ማለት ነው። ይሄን ራሱ ስትይዙ ሚሊ ሊትሩን ብዙ መሆን የለበትም እምላችሁ እንግዲህ ይሄ ነው ማለት ነው። ብዙ ሚሊ ሊትር መሆን የለበትም። 100 በቃ ከ100 በታይ መሆን አለበት ማለት ነው። እና የሚጮኸው ይሄ ነው 400 ሚሊ ሊትር ወይም ሻምፖ የሚሆን ሎሽን የሚሆን ሌሎችም ነገሮች ማለት ነው። እና ሽቶ ደግሞ እንዴት ስንረጨው ሽቶውን ደግሞ በጣም የነኸረረ ከሆነ እሱ በፍጹም በትንሿ ሻንጣ አይያዝም ማለት ነው። እህቶቼ ይሄንን ነገር ልብ ማለት አለባችሁ ማለት ነው። ዙሮ ላሳያችሁ ብዬ ነው። ሌሎችም ነገሮች እስኪ ያሳይን የምትሉ ከሆነ አሳያችኋለሁ። ይሄንን ግን ይጠቀሙታል ብዙ ሰው ማለት ነው። ክሬም ነው የፊት ክሬም ነው የእጃችሁ ምናምን ይጠቀሙታል። እኔ እዚህ ላይ ጎበዝ አይደለሁም። እኔ አሁን ይሄን ነገር ለመጠቀም ተፈለኩ ለምሳሌ ጉግል ላይ ሰርች አድርጌ ምን እንደሆነ አጠቃቀሙ ምናምን ኮንቲኒው ምናምን እስኪ አንብቡልኝ። ይሄ ነው ማለት ነው። ይሄንን ይጠቀሙታል ማለት ነው እናቶቼ። ይሄ ነው። ይሄም እንደዚሁ ነው። ይሄም ኒቭ ነው። ብዙ ጊዜ አልጠቀመውም ማለት ነው። እና ባትሪ ነገሮች ስራችሁ ይሄንን ነው። እሺ በትንሿ ሻንጣ እነዚህ ነገሮች በፍጹም መምጣት የለባችሁም። ለእናንተ ብዬ ነው እህቶቼ። እና ሰላማችሁ ብዝት ይበልልኝ። በትንሿ ሻንጣ እንዲያትይዙት በትልልቁ ሻንጣ ሌሎችም ቪዲዮዎች አሉ ለእናንተ ጠቃሚ። የቻናሌ ገብታችሁ እንደዚህ ወዲ ላይ ስታደርጉት ርዕስ አለ እዛ ውስጥ ገብታችሁ ጠቃሚ ነገሮች ለእናንተ እውቀታችሁን ገቢታችሁ መሄድ ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።